ሰላም ጤና ይስጥልን አድማጭ ተመልካቾቻችን አጫጭር መረጃዎችን እናሰማችሁ። በሰሜን ሸዋ በጣም ከበድ ያለ ውጊያ እየተካሄደ እንደሆነ መረጃዎች እየወጡ ነው። በሰሜን ሸዋ ላለፉት 6 ቀናት የአብይ አህመድ ጦር በጣም በከፍተኛ ቁጥር በሰሜን ሸዋ ስምሪት ወስዶ በርካታ ወረዳዎችና ቀበሌዎችን ያካለለ ውጊያ እያካሄደ እንደሆነ መረጃዎች እየወጡ ነው። በድሮን በሄሊኮፕተር በጀቶች እንዲሁም በመካናይዝድ በርካታ ቦታዎች ላይ ቤቶች ተቃጥለዋል ተብለዋል። ገበሬዎች እየተሰቃዩ ነው። ቤታቸው ሰብላቸው እየተቃጠለ ነው። በርካታ ወጣቶች እየታፈሱ በዘፈቀደ ተጭነው ወደ አዲስ አበባ እየሄዱ ነው ተብሏል። አብይ አህመድ በሰሜን ሸዋ ጠንከር ያለ ውጊያ የከፈተበት ምክንያት ለአዲስ አበባ ቅርብ ስለሆነ በዚህ አካባቢ ውር የሚል የፋኖ ኃይል መጽዳት አለበት ብሎ እንዳሰበና ከክልሉ ከተለያዩ ቦታዎች ወታደሮችን በማውጣጣት ወደ ሰሜን ሸዋ እያጋዘ እንደሚገኝ መረጃዎች ያመለክታሉ። የፋኖ ኃይሎች እንደሚናገሩት ከሆነ የሸኔ አባላትን በዚህ ውጊያ እየተሳተፉ ነው። በርካታ ንጹሃን በዘፈቀደ እየተጨፈጨፉ ነው። የገበሬዎች ቤት በቅርምቡላ እየተቃጠለ ነው ሲሉ እየገለጹ ነው። በጣም አመሰግናለሁ ሻለቃ አበበ ሙላት። እንግዲህ ከጥር 26 ጀምሮ አገዛዙ መጠነ ሰፊ ጥቃት በእናንተ ቀጠና ከፍቷል። እስቲ ምንድነው ያለው ባጭሩ? አመሰግናለሁ ጋዜጠኛ መሳይ። በቅድሚያ የህዝባችንን ሰቆቃ ለዓለም አቀፍ ማህበረሰቡ ለማድረስ ስልኬን በስንት በመከራ አፈላልገህ ስላገኘኸኝና በሚዲያ እንድቀርብ ስላደረከኝ በታላቁ የአማራ ህዝብ እየተጨፈጨፈ ባለው ታላቁ የአማራ ህዝብና በአማራ ፋኖ ብሔራዊ ንቅናቄ ስም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር አልፋለሁ ማለት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተቋም ምስረታ ከተደረገ በኋላ አንድነታችን ከተበሰረ በኋላ የአንድነታችን መበሰር ትልቅ ራስ ምታት የሆነበት የብልጽግናው ስርዓት በህዝባችን ላይ ከፍተኛ የሆነ ወከባ፣ ከፍተኛ የሆነ ኢሰብአዊ ድርጊቶችን፣ ከፍተኛ የሆነ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ በተለያዩ ቦታዎች ላይ። በተለይም ደግሞ በሸዋ ጠቅላይ ግዛት በርካታ ቦታዎች ላይ በከባድ መሳሪያ በማህበረሰባችን ላይ ጥቃት እየፈጸመ ሀብት ንብረት እያወደመ ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን መጥቀስ ብንችል ከጥር 26 ጀምሮ 2018 ዓ.ም እስከ የካቲት 2 2018 ዓ.ም ድረስ እየተደረገ ያለ ልክ አስጨራሽ ትንቅንቅ አለ። ሸዋ ላይ እንግዲህ በርካታ ቦታዎችን ከበባ ለማድረግ ሞክሯል። ያገዛዙ አየር ወለድ ኮማንዶ ብሎ የሚጠራው ሰራዊት ነው። ይህንንም ኃይል በስቦ መምታት የውጊያ ስልት እየመታ ነው እንገኛለን። በርካታ ቦታዎች ላይ ከፍተኛ የሆነ ኪሳራ አስተናግዷል። እንደዚሁም ደግሞ በአገዛዙ ሰራዊት በርካታ ንጹሃኖች በግፍ ተረሽነውብናል። እንግዲህ ይህንንም ለዓለም አቀፍ ማህበረሰቡ የማሳወቁን ሂደት ለእናንተን ተወው። እኛ መሬት ላይ ያለውን ትግል የመታገል ኃላፊነት ነው ያለብን። የእናንተን ኃላፊነት ያው በዚህ መልኩ እየተወጣችሁ ለዓለም አቀፍ ማህበረሰቡ ጆሮ እንዲደርስ እያደረጋችሁ ያላችሁበት ሁኔታ ነው ያለ። ይህንንም ሳናመሰግን አናልፍም። እንግዲህ አሳዛኙ ክስተት ጥር 26 ጥር 27 ጥር 28 እና ጥር 29 ጥር 30 እስከ ዛሬዋ ቀን የካቲት 2 ድረስ በርካታ ግፎች ተፈጽመዋል። አሳዛኙ ክስተት ምለው በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት የበቀል በትሩን መሳሪያ ባልታጠቁ ንጹሃኖች ላይ ፈጽሟል። በዚህም በአገዛዙ ጥቃት ማለት ነው በርካታ ንጹሃኖች ተረሽነዋል። የበርካታ ንጹሃኖች ሀብት ንብረት ወድሟል። በቤንሻንጉል ጉሙዝ ክልል ሚስጥራዊ ወታደራዊ ስልጠና አብይ አህመድ እየሰጠ መሆኑ እየተገለጸ ነው። አርኤስኤፍ የተባለው የሱዳኑ አማጺ በኢትዮጵያ ቦታ ተሰጥቶት ስልጠና እየሰጠ እንደሆነ በርካቶቹን እያነጋገረ ነው። ሮይተርስ እንደዘገበው ከሆነ አብይ አህመድ ሚስጥራዊ ወታደራዊ ስልጠና እያካሄደ ነው። ይህ ሚስጥራዊ ወታደራዊ ስልጠና ደግሞ የሱዳኑ አርኤስኤፍ አባላት እንደሆኑ ተገልጿል። አብይ አህመድ የሰሜኑ ጥምረት የሚለው እንዳስፈራው ይህ አመላካች ነው ተብሏል። አብይ አህመድ በቤንሻንጉል ጉሙዝ ክልል ይህን የሚያሰለጥነው ፋኖ ህወሓትና ሻዕቢያ ጥምረት ፈጥሮ የሚመጡ ከሆነ እኔም ከአርኤስኤፍ ጋር ጥምረት እፈጥራለሁ በማለት በርካታ ወጪዎችን አውጥቶ ቦታ ሰጥቶ ዘመናዊ መሳሪያ አስታጥቆ ስልጠና እየሰጠ መሆኑ መረጃዎች ያሳያሉ። ተመልካቾቻችን በየካቲት 6 ጦርነት ሊጀመር እንደሆነ ተመላከተ። የህወሓት ኃይሎች ከሻዕቢያ እንዲሁም ከፋኖ ጋር ተነጋግረው የካቲት 6 መደበኛ የሆነ ጦርነት ሊከፍቱ እንደሆነ አንዳንድ ምንጮች ይናገራሉ። ጽምዶ ዝግጅት እንግዲህ ብዙ ነገሮችን አጠናቆ አሁን በዝርዝር እዚህ ጋር መረጃዎችን እናያቸዋለን። በትግርኛ ተስፋው ከስፍራው የተላኩልኝ ናቸውና ለየካቲት 6 ጦርነት በተለያየ አቅጣጫ ለመጀመር ዝግጅት ማድረጋቸውን ነው እንግዲህ ከነሱ ሾልኮ የመጣው መረጃ። አሰላለፋ በትግርኛ አሰላለፋ ጽምዶ ደመኮር ማለት ደም ጠጥተው ማይጠግቡ እነዚህ ደመኮር አሉ አይደል? ከኮር በላይ ምናምን የሚሏቸው እነሱን ነው። እና የሻዕቢያ ጥምረት ነው የሚለው። በአዲ ጸጸርና አዲ አሰርን በርከት ያሉ አጋር ሜካናይዝድ የሻዕቢያ እንትኖች ገብተዋል። ሜካናይዝዶች በዛላምበሳ እስከ ተወልደ መድህን
የሻዕቢያ መካናይዝድ ገብቷል። አርሚ 42 ደመኮር ከሻዕቢያ ጋር ተጣምረው ወይም ጽምዶ ወደ አዲጎሹ ሊያጠቃ አርሚ 70 ደመኮር ይሄ ሱዳን ያለው ማለት ነው በጸገዴ በኩል ሊያጠቃ አርሚ 26 31 33 ደመኮር ደግሞ በዋግ ኽምራ በማጥቃት ወደ ምብራቅ አማራና ፋኖ ለመገናኘት አርሚ 11 13 17 35 ደመኮር ደግሞ በጸለምት በማጥቃት በሰሜን አማራ በሰሜን በኩል ለመገናኘት ከፋኖ ጋር አርሚ 15 92 22 44 43 ደመኮር በአፋር መስመር ጥቃት በመክፈት ከፌዴራልና ከአፋር አካባቢ ጋር ከሻዕቢያ ጋር ጥምረት በመፍጠር ተጣምረው በዛ በኩል ውጊያ ለመክፈት ነው። አርሚ 50 ከትግራይ ይሄ አርሚ 50 ደግሞ በትግራይ አካባቢ የሚፈጠሩ እንትኖችን እሱን እንዲከላከል ይሄ የተበለሱ ፖሊሶች መቀሌና አካባቢውን እንዲጠብቁ ነው የሚለው። ሌላው እንግዲህ ከዚሁ ጋር በተያያዘ በሁሉም ግንባር ያላችሁ የታጋዮች እቺ መልእክት ትድረሳችሁ ነው የሚለው። በተለይ በዚህ አርሚ ውስጥ ያላችሁ አርሚ 11 ብቻዋን የቀረች ክፍለ ሰራዊት ስትሆን 30 ሰው ይዛን የቀረችው። አርሚ 17 በዋልድባ አካባቢ ያለች እስከ ደደቢት ድረስ የተዘረጋች። አርሚ 35 የተከዜ አካባቢ ወንዛ ወንዙን እና ዋልድባ ያለች። አርሚ 42 በወረዳ አስገደ ጸሊም ወይም በተባለ ቦታ ተከዜ አካባቢ ያለ። አርሚ 13 በታህታይ አዲያቦ እስከ አዲ ጸጸር አዲ አሰር ሪዮ ማቴዎስ የድልድዩን ተከዜ መሻገሪያ ድረስ ያለች። አርሚ 70 በሸራሪና ይሄ ሱዳን ያለው ማለት ነው። እስከ የካቲት 6 2018 ጦርነት እንዲጀምሩ ከላይ የሚዘረዘርናቸው ማለት ነው ሁኔታዎች ዝግጅታቸውን ጨርሰዋል ነው የሚለው እና በዚህ መሰረት እነዚህ በእንትን ውስጥ ያሉት ታጋዮች ወስናችሁ ውጡ፣ ለቃችሁ በከንቱ አትሞቱ እና ጥንቃቄ ብታደርጉ ጥሩ ነው የሚል ነው። ግን ያው ሻዕቢያ መካናይዝዱን ጭምር ይዞ ገብቶ በትግራይ ውስጥ ሰፍሯል ያለው። የህወሓት ሰራዊት በጠለምት በራያም እንዲሁም በጨርጨር በኩል ሰፋ ያለ ስምሪት እንደወሰደ እየተገለጸ ነው። ሻዕቢያ ደግሞ ትእዛዝ ሰጥቷል ተብሏል። የፋኖ ኃይሎች በበርካታ አካባቢዎች ስምሪት ወስደው መደበኛ ጦርነቱን እየተጠባበቁ እንደሆነ እየተገለጸ ነው። እንደ ምንጮች ከሆነ የካቲት 6 መደበኛ ጦርነት በሁሉም አቅጣጫ ሊከፈት ነው ተብሏል። ተመልካቾቻችን በጎንደር በርካታ ወረዳዎች ነፃ ወጥተዋል እየተባለ ነው። የብልጽግናው መንግስት ከጎንደር ወጥቶ ወደ ትግራይ ድንበሮች እየተጠጋ ነው እየተባለ ነው። እንዲሁም በተመሳሳይ በርካታ ወታደሩን ከጎንደር ወደ ቆቦ ወልዲያ አቅጣጫ እያንቀሳቀሰ ነው። ምክንያቱም ህወሓትና ሻዕቢያ እንዲሁም ፋኖ ስምሪት ወስደዋል የሚል መረጃ ስለተሰራጨ የብልጽግናው መንግስት ይህንን ለመመከት ከጎንደር ወደ ወልዲያ እንዲሁም ቆቦ በርካታ መካናይዝዱ እያንቀሳቀሰ እንደሆነ መረጃዎች ወጥተዋል። ይህ መደበኛ ጦርነት የሚጀምር ከሆነ ኢትዮጵያ እጣ ፋንታዋ አስጊ ሊሆን እንደሚችል አንዳንድ ኤሊቶች ይገልጻሉ። የብልጽግናው መንግስት ይህንን ጦርነት በይፋ የሚጀምር ከሆነ በርካታ ኃይላት ኢትዮጵያን ከበው እየተጠባበቁ እንደሆነ ተገልጿል። ሞቃዲሾም፣ ጅቡቲ፣ ኤርትራ እንዲሁም ሌሎች ኃይላት እነ ግብፅን ቱርክን ጨምሮ በኢትዮጵያ ጦርነት ላይ እጃቸውን ለማስገባት ተጠባብቀዋል ተብሏል። አብይ አህመድ ይህንን ጦርነት ጀምረዋለሁ፣ ህወሓትን በ10 ቀን ማጥፋት አለብን የሚል ፕሮጀክትም ነድፎም እየተንቀሳቀሰ እንደሆነ ተገልጿል። እናም ኢትዮጵያ ይህ ጦርነት ከተጀመረ ህዝቦቿ ሊበታተኑ አሊያም ደግሞ ስቃይ ውስጥ ሊገቡ ይችላሉ እየተባለ ነው። አድማጭ ተመልካቾቻችን የሰዓቱ አጫጭር መረጃዎች እንደዚህ ነበሩ። ሰዓቱን ጠብቀን ሌሎች መረጃዎችን ይዘን እንመጣለን። እስከዚያው ድረስ ጤና ይስጥልን።